ሞኝ በመሆን እንዲጠቀሙባችሁ አትፍቀዱ። ቁጥር 1 መራራው እውነት። ብዙ ሰዎች ጥሩ ሰው መሆን ማለት ምንም ጉዳት የሌለው መሆን ማለት እንደሆነ ያስባሉ። ችግር አትፈጥሩ፣ አትጨቃጨቁ፣ እንዲሁም ሌሎች የሚፈልጉትን ሁሉ ታደርጋላችሁ። ነገር ግን ጥሩ ሰው መሆንና አቅም ማጣት መካከል ሰፊ የሆነ ልዩነት ነው ያለው። አይ ማለት የማትችሉ ከሆነ እንዲሁም ጊዜያችሁንና ክብራችሁን ለመጠበቅ የማትደፍሩ ከሆነ ይሄ ደግነታችሁ ምርጫ ሳይሆን የማምለጫ ዘዴያችሁ እንደሆነ እወቁ። ምክንያቱም ለራሳችሁ ብትቆሙ ምን ሊፈጠር እንደሚችል ገና ስታስቡት ትፈራላችሁ። ዓለም የፍላጎት ገበያ ነው። ለጊዜያችሁና ለአክብሮታችሁ ዋጋ ሳታውጡለት ወደዚህ ገበያ ከገባችሁ ሰዎች በነፃ ይወስዱታል። እስቲ ለመጨረሻ ጊዜ ሰዎች እየተጠቀሙባችሁ እንደሆነ የተሰማችሁን ጊዜ አስቡ። ምናልባት ገንዘብ ሲፈልጉ ብቻ የሚደውሉላችሁ ጓደኞቻችሁ ሊሆኑ ይችላሉ። አሊያም ደግሞ የሶስት ሰዎችን ሥራ ሸፍናችሁ እንድትሰሩ የሚሰጣችሁ አለቃችሁም ሊሆን ይችላል። እነዚህ ሰዎች አልችልም ብላችሁ እንደማትናገሩ በእርግጠኝነት ያውቃሉ። በዚህ ጊዜም ራሳችሁን እንደዚህ ትሉታላችሁ፣ ጥሩ ሰው ስለሆንኩ ነው። ዛሬ ለነግራችሁ የምፈልገው ነገር ቢኖር ራሳችሁን መዋሸት አቁሙ። ይህንን በማድረጋችሁ ጥሩ ሰው የሆናችሁ ሳይሆን በቀላሉ ኢላማ የሆናችሁ መሆኑን እወቁ። በዚህ ዓለም ላይ ሞኝ ማለት ሁሉም ሰው እንደናንተ ተመሳሳይ ልብ እንዳለው ማመናችሁ ብቻ ነው። ቁጥር 2 ችግር የለውም ማለትን አቁሙ። ሁልጊዜም በቀጠሮ ወቅት የተወሰነ ደቂቃ ዘግይተው የሚደርሱ ጓደኞቻችሁን አስቡ። ሁልጊዜም ችግር የለውም ትሏቸዋላችሁ። አሊያም ደግሞ ቡና ስትጠጡ የኪስ ቦርሳቸውን እንደረሱ የሚናገሩ የሥራ ባልደረቦቻችሁን አስታውሱ። ይህንን ባህሪያቸውን በመሸፋፈን ጥሩ ጓደኛ ለመሆን እየሞከራችሁ እንደሆነ ታስቡ ይሆናል። ነገር ግን ማንም ቢሆን እናንተን በዚህ መልኩ አይረዳችሁም። ይህንን ከስነ ልቦና አንጻር ስናየው እነዚህ ሰዎች በዙሪያችሁ ክፍተትን እየፈለጉ ነው። ሁሌም ቢሆን ምንም አይነት ተቃውሞ እንደማታሰሙ ለማየት የተለያዩ ድንበሮቻችሁን ይፈትሻሉ። ስለሆነም ከዚህ በኋላ የተለያዩ ስህተቶችን ስትመለከቱ ችግር የለውም ማለታችሁን አቁሙ። ዝም ማለት ሰላምን መፈለግ አይደለም። ከዛ ይልቅ ለበለጠ አክብሮት ማጣት አረንጓዴ መብራት እየሰጣችሁ ነው። ሌላው በጣም ጥሩ አድማጭ የሆኑ ጓደኞቻችሁ በዙሪያችሁ ይኖራሉ። ነገር ግን ስለ እነሱ አጠቃላይ ሕይወት ምንም የምታውቁት ነገር የለም። ስለ አጠቃላይ ዝርዝር ሕይወታችሁ ክፍሎች ጠለቅ ያሉ ጥያቄዎችን በመጠየቅ ጭንቅላታቸውን እየነቀነቁ ያዳምጧችኋል። እናንተም በዚህ ጊዜ ለእናንተ የሚያስብና የሚጨነቅላችሁ ሰው እንዳገኛችሁ በመቁጠር አንዳች ነገር ሳታስቀሩ ሙሉ ታሪካችሁን ዘግዝጋችሁ ማውራት ትጀምራላችሁ። ነገር ግን እነዚህ ሰዎች አንድ ጊዜ ምስጢሮቻችሁን ካወቁ በኋላ የሆነ ሰዓት ሊጠቀሙባችሁ እንደሚችሉ አትርሱ። ቁጥር 3 በቀላሉ አትገኙ። የሆነ ወቅት ላይ ከጓደኞቻችሁ ጋር ሰብሰብ ብላችሁ እየተጨዋወታችሁ ባላችሁበት ሰዓት አንዱ ተነስቶ በሁሉም ሰው ፊት እናንተን የሚያናድድ ነገር ይናገራል። እናም መበሳጨታችሁን ሲመለከት ወዲያውኑ እንዴ ዘና በሉ እንጂ እየቀለድኩ እኮ ነው፣ ለምን ስሜታዊ ትሆናላችሁ ይላችኋል። ይሄ የፈሪዎች የመጨረሻ መሳሪያቸው እንደሆነ ልብ በሉ። በቀልድ እያስመሰሉ በማንነታችሁ ላይ ቀጥተኛ ጥቃት ለመሰንዘር ሙከራ ያደርጋሉ። ነገር ግን ይሄ በሚሆንበት ጊዜ አትበሳጩ። መበሳጨታችሁ እነሱ የፈለጉትን ነገር እንዲያሳኩ ይረዳቸዋል። በምትኩ አይናቸውን በአትኩሮት እየተመለከታችሁ ቀልዳቸው እንዳልገባችሁና በደንብ እንዲያብራሩላችሁ ጠይቋቸው። ስለ ቀልዱ ለማስረዳት በሚሞክሩበት ወቅት ትችቱ ይሞታል። ስለሆነም ሁሌም ቢሆን ውድ ሆኖ መቆየት መቻል ይኖርባችሁ። አልማዝ ከጠጠር የበለጠ ዋጋ የተሰጠው ለምን እንደሆነ አስባችሁ ታውቃላችሁ? የሚያብረቀርቅ ስለሆነ ብቻ አይደለም፣ ለመገኘት አስቸጋሪ ስለሆነም ጭምር ነው። ስለሆነም ለእያንዳንዱ የጽሑፍ መልእክቶች በጥቂት ሰከንዶች ውስጥ ምላሽ ከሰጣችሁ እንዲሁም ለእያንዳንዱ የንገናኝ ጥያቄ መልሳችሁ እሺ ከሆነ ጊዜያችሁ ምንም ዋጋ እንደሌለው በግልጽ እየተናገራችሁ እንደሆነ እወቁ። ለጊዜያችሁ ዋጋ የማትሰጡ ከሆነ ደግሞ በመጨረሻ እናንተም ዋጋ እንደሌላችሁ ተደርጋችሁ መቆጠራችሁ አይቀሬ ነው። ቁጥር 4 ግጭትን መጋፈጥ። የሰዎችን ፍቅር በጥረታችሁ ለማግኘት መሞከራችሁን አቁሙ። የኢንቨስትመንት ክፍተት የሚባል የሥነ ልቦና ጽንሰ ሐሳብ አለ። በማንኛውም ማህበራዊ ሕይወት ውስጥ ለምሳሌ ጓደኝነት፣ ንግድ ወይንም የፍቅር ግንኙነት ውስጥ በጣም አነስተኛ ኢንቨስትመንት ያለው ሰው ከፍተኛ የሆነውን ኃይል ይይዛል። ብዙዎቻችሁ ግጭትን በመሸሽ ውስጥ ናችሁ። ለ10 ደቂቃ የማይመች ውይይት ከማድረግ ይልቅ ለ1 ወር መጨነቅን ትመርጣላችሁ። ስለሆነም በተወሰነ መልኩም ቢሆን የግጭት ጡንቻዎቻችሁን ማጠናከር ይኖርባችኋል። ይህንንም በትንሹ ጀምሩት። ለምሳሌ አስተናጋጆች የተሳሳተ ትዕዛዝን ይዘው ሲመጡ በትህትና ስህተታቸውን ነገሯቸው። አንድ ሰው መስመራችሁን ሲያልፍም በድፍረት እንዲያቆም ንገሩት። ይህንን ልብ በሉ። ድንበር ስታወጡ የሚናደዱ ሰዎች ምንም ድንበር ባልነበራችሁ ወቅት ይጠቀሙባችሁ የነበሩ ሰዎች እንደሆኑ ልብ በሉ። ቁጣቸው የሆነ ስህተት እየሰራችሁ እንደሆነ የሚያሳይ ምልክት ሳይሆን ሞኝነታችሁ በመጨረሻ የሞተ መሆኑን የሚያሳይ ምልክት እንደሆነ አድርጋችሁ አስቡ። ቁጥር 5 ሚስጥራዊ መሆን።
በሳር ውስጥ ያሉትን እባቦች መቆጣጠር አትችሉ፣ ነገር ግን ሽፍን ጫማ ማድረግ ትችላላችሁ። የስቶይሲዝም ዋናው ነገር ይሄ ነው። ማርክስ ኦሬሊየስ በአንድ ወቅት በጣም ጥሩ በቀል ጉዳቱን ከፈጸመው ሰው የተለየህ መሆን መቻል ነው ብለዋል። አንዳንድ መጽሐፍት ብዙውን ጊዜ የሚተቹበት ምክንያትም ይሄው ነው። ምክንያቱም የእነዚህ ሰዎች ኃይል እንዴት እንደሚሰራ እውነቱን ይገልጻል። በአዳኞች ዓለም ውስጥ ብልጥ ሆኖ ለመገኘት የአዳኙን የጨዋታ መጽሐፍ ማንበብ የግድ። ሞኝ ሰው ለሁሉም ሰው እቅዱን ይናገራል፣ ለሁሉም ሰው ድክመቶቹን ያብራራል፣ እንዲሁም ሁሉም ሰው ወደ ቤቱ እንዲገባ ይፈቅዳል። ነገር ግን ብልጥ ሰው የግል ጉዳዮቹን ሚስጥራዊ ያደርጋል። በመሆኑም ስለ ራሳችሁ ለማንም ቢሆን ማረጋገጥ አያስፈልጋችሁ። እንዲሁም ከማንም ማረጋገጫ ለማግኘት ብላችሁ እያንዳንዱ እርምጃዎቻችሁን በማህበራዊ ሚዲያ ላይ መለጠፍም አይኖርባችሁ። ሕይወታችሁን ሚስጥራዊ ስታደርጉ የሰዎችን ትኩረት በቀላሉ መቆጣጠር እንደምትችሉ እወቁ። ቁጥር 6 ወሰን ማበጀት። እነዚህን መርሆች መተግበር ስትጀምሩ እንግዳ ነገሮች መከሰት ይጀምራሉ። እንዲሁም አንዳንድ ሰዎች ከሕይወታችሁ መራቅ ይጀምራሉ። ምክንያታቸውም በጣም ተለውጣችኋል የሚል ነው። በዚህ ጊዜም አሮጌው እናንተነታችሁን ይናፍቃሉ። ነገር ግን እንዳትታለሉ። በእውነቱ የሚናፍቁት ለመቆጣጠር ቀላል የነበረውን የእናንተን የቀድሞ ማንነት እንደሆነ እወቁ። ይሄ ታላቁ ማጣሪያ ነው። ወሰን ማዘጋጀት ማን የእውነት እንደሚወዳችሁና ማን ደግሞ በእናንተ መጠቀም እንደሚፈልግ ለማወቅ ፈጣኑ መንገድ ነው። ስለሆነም በእናንተ መጠቀም የሚፈልጉ ሰዎች እንዲሄዱ ፍቀዱላቸው። ነገር ግን በትክክል በማንነታችሁ ለሚያከብሯችሁ ሰዎች ተገቢ የሆነ ቦታ መስጠትን ጀምሩ። እስቲ በዚህ ማንነታችሁ ከቀጠላችሁ ከተወሰነ ጊዜ በኋላ የሚኖረውን ራሳችሁን አስቡት። ወደ አንድ ክፍል ውስጥ ገብታችሁ ተቀባይነትን ለማግኘት አትለምኑ፣ ምክንያቱም አሁን ጠንካራ ናችሁ። የሌሎች ሰዎች አስተያየት በእናንተ ላይ ይነፍሳል፣ ነገር ግን ጫፋችሁን አይነካው። ይሄ ለነጻነታችሁ የከፈላችሁት ዋጋ ነው። በመጨረሻም ሕይወታችሁ የእናንተ ብቻ መሆኑን ተገንዝባችኋል። ምክንያቱም በዛ ውስጥ ማን መኖር እንዳለበት የምትወስኑት ብቸኛ ሰዎች እናንተ ብቻ መሆናችሁን አውቃችኋል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።